ባለቤቴ እኮ የት ንገረኝ። ወንድምሽ ነው ባለቤትሽ ነው? ምንድነው የምትሉት? ባለቤቴ ነው። አበበ ባለቤቴ ነው። በመሀል ስልኬን እየወሰደ ይደውል ነበር፣ በዚህ ቁጥር ማለትም በአንቺ ቁጥር ላይ ማለት ነው። ያው ካንተ ጋር የሆነ ንግድ ነገር እንደሚሰራ ነው የማውቀው። ክፍለ ሀገር አልሄድም ማለት ለማንም አትናገሪ ብሎኝ ነበር። እዚህ እንዳለ ማለት አልገባኝም። ያሟቸዋል እንዴ? ምንድነው የምትሉት? ሲጀመር ካሜራውን አጥፋልኝ። ውጡ በቃ አልፈልስ ትገቡ ራሱ አላማራችሁ። ውጡልኝ። ሰምኛለሽ? ተረጋጊ። አያቺ ልጅ ደግሞ እኔ ስለነሱ አይመለከተኝም። አሁን ስለሱ አይደለም ላወራ የመጣሁት። ያንተ መተባበር እሱን መኪናው ላይ ዋይፋይ እንዳይሰራ አድርጎ ሲሄድ ተገልብጦ እንዲሞት ማድረግ ነው ማለቴ። በሻወር ፎጣ ራሷን ጠቅላ ቆማ በር ከፈተችልኝ። ማነች? ዲና ወይስ ልጅ ነው? ዘላለማችን የልዑል ታዛዥ ሆነ እንድንኖር ነው የሚፈልገው። አይተም አታውቀውን ገንዘብ ያሳየች እድሜ ለሷ በል እሷ ነች። አንተ ነው የሚለኝ ብሎ 300 ሺህ ብር ገባ አካውንቴ ላይ። የተላከውም ካበበ ነው። እሺ አሁን እሷ የምታዘው ብዙ ትዕዛዞች አሉ። እሷ ቀላል ላይ ይመስላት፣ እሱ ዝም ብሎ ሄዶ መግደል ቀላል ላይ ይመስላት። እሷ ጋር አንድ ክላስ ውስጥ ያውም ከመከታተል ከመጠበቅ አልፎ ግላዊ ግንኙነት እያደረጉ ነው እያልከኝ ነው? አዎ ነው። የት እንዳለችማ አንተ ነው አድራሻን የምጠይቀው። እኔም እንኳን ነግረኝም ከእሷ ጋር እንደውም ከዛኛው ጋር ነው ብዙ ከኔ ጋር ብዙ አልኖረም። እኔ ቃል ለማቀበል ብቻ ነው ሰው መሬት ላይ ማለት የተነጠፈ የተዘረጋ አንሶላ የተዘበራረቀ ትልቅ ፍራሽ አለና ፍራሹ ላይ ደግሞ አበበ ራቁቱን ተኝቷል። እዚህ የምታውቂያቸው ሰዎች አሉ? እኔ አላውቃቸውም እነሱ። እሷ ግን ታውቃቸዋለች። እኔ አላውቃቸውም። ኮንስቼ ሳይ በጣም ብዙ ማስፈራሪያዎች ደርሰውታል። እዛው ከነቤት ከአንድ ላይ ነው የምናቃጥልክ፣ ልጆችን እንገልብሃለን። ችግር የለም። እና ታዲያ የኔ ቤት ልታርግ መጣ? አንቺ ፈለገን ለምን ጉዳይ ልናናግርሽ አንዳንድ ጥያቄዎች ነበሩ። ስራ ገብቼ ስመለስ አባቴ ተፈንክቶ ነው የጠበቀኝ። ተፈንክቶ ስልክ ደም በደሙ ነው። አንተ ሰዎች ናቸው የሷን መገኛ የሚያውቁት፣ እኔ አይደለሁ። ምን ማለት ነው? አንተ ሰዎች ናቸው የሷን መገኛ የሚያውቁት? የፔሸንት መድኃኒት ደብቆ እስከ ማውጣት ድረስ፣ እስከ መስረቅ ድረስ፣ እስከ መሸጥ ድረስ የነበርሽ ሰው ደብቄ መስማት ጀመርኩ የሚያወሩት። በቃ ተስማምቻለሁ፣ ሰርጉ ይደረግ ሲል ሰማ። በቃ እንዴት ነው መድኃኒት የጨምሩብክ የሚችሉት ምናምን ብዬ በጣም ተጨንቄ ነበር እና ተደብቄ ለማየት እየሞከርኩ ነበር። እና አንድ ሴትዮ አለች። ስለኔ እኮ እኔ ከማውቀው በላይ እየነገርከኝ ነው። እኔ በእንደዚህ አይነት ስነ ምግባር አልተባረርኩም፣ ከስራ አላቆምኩም። መድኃኒቱን ፈልገዋለሁ አለች። ያው ምግቡ ላይ ጨምሬ አመጣሁት። ደንግጧልም ታውቃለህ፣ አቅም የለውም እና መጀመሪያ በጥፊ ነበር ዘሎ ይመታት። ከዛ አይ እሸቴን ነው እኮ ስራ እንዳትሰራ፣ እሺ ራስን መቆጣጠር እንዳትችል የሚያደርግ አይነት መድኃኒት ከዲና ጋር ነው። ዲና ዘመዴ ናት እኮ ዘመዴ ናት ዲና። ቤት በኩል ነው ዘመድሽ ሆነችው። እየሰማሽ ነው እኮ ዝም በይ። ምን ነግሪኝ እኮ ትነግሪኛለሽ። ትክክለኛ ሰርግ ነበረ ሰርግ? አዎ አዎ። እኛ ዞር በይ በእናትህ ተረዳኝ። ያለውን ነገር እየነገርኩህ አይደለ? እኔ ልገልጽ ፈለኩም። እኔ እና ምን አባሽ ታረጋኝ ይፈልግ አላደረኩክም። አይ ምን ግርግር ወከባው ምናምን ካሜራው ምንድነው? ሙሉ ጮን አርጋ ምግቡንም ቬሎንም ሙሉ ነገሮችንም አስተካክላ ዳረችኝ እሷ ናት። አንተ ወዲያው እኮ ነው አልቆየክም አይደል? ያለውን ነገር አለ። ለምን ከዚህ ቤት አልወጣሽም? አገባሽ አይደል? ስለዲና ጠየቀኝ። ዲና ነገር አወራውክ። አንቺ በዚህ ልክ ነው የሚሸጪኝ? ለምንድን ነው? እኔ አልሸጥኩክም። ይሄን ስልክ በደንብ ፈትሹት። ለምንድን ነው ፈትሽው? መፈተሽ ስላለበት መድኃኒት አርጋበት ያንተ የምትፈልገውን የምትወደውን ነገር አርጋ እንዳቀርብልህ ያደረገችው። ምን ያልከፈለች? 700 ሺህ
በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ የሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ። ያስተውሉ፣ ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። ውድ ቤተሰቦች እንግዲህ ውድ ቤተሰቦች ከዚህ ቀደም እንደተመለከታችሁት ኃይሉ እኔን ከርቶ ከማን ጋር ሲሰራ እንደነበረ ሁላችሁም ተመልክታችኋል። ከዛም ባሻገር ደግሞ በጣም የሚያሳዝነው በጣም የሚያናድደው ሁለቱም የተመደቡት እዛ ቦታ ላይ የኔን አክስት እንዲከታተሉት የኔን አክስት የምትወጣበት የምትገባበት የምታገኘው ሰው በደንብ አድርገው መረጃ እንዲሰበስቡና እንዲከታተሉ ሳደርጋቸው የነበሩት ኃይሉና አበበ እንግዲህ እኔ እንደቀዱ ከዚህ በፊት በነበረው ቪዲዮ ሁላችሁም ተመልክታችኋል። ታዲያ ኃይሉን አግኝተነው አበበን ለማግኘት ትንሽ አዳግቶን ነበር። በጣም ብዙ አፈላልገናል፣ ብዙ የገባበትን ለማግኘት ሞክረናል። ነገር ግን ስቲል እስካሁን ድረስ ልናገኘው አልቻለም። ታዲያ ምንድነው ያደረግነው? በኃይሉ አማካኝነት እንግዲህ አንድ አድራሻ ትዝ ብሎት ልስጣችኋለን። የምን አይነት አድራሻ ነው? ራስ እንድነግራቸው ፈልጋለሁ። ምክንያቱም ለእኔ ነገርኩኝ። አሁን እየመጣ ነው። የት ነው አሁን የመጣ ነው? ባለበሱ ከዚህ በፊት በእኔ ስልክ ይደውል ነበር አንዳንድ ስልኮች ጋርና አንድ ሁለቴ እህቴ ጋር ልደውል ብሎ ስልኬን ተቀብሎኝ ነበር። እህቱ ጋር? አዎ እህቴ ጋር ነው ያለኝ። እኔ እህቴ ጋር ልደውል ነው አንዴ ስልክ ስጠኝ ብሎኝ አንድ ሁለት ሶስት ጊዜ ደውሎ በእኔ ስልክ አውርቶ ነበርና በዛ ቁጥር ቀደም ሰጥቻቸው ነበር ለጓደኞቻችን። እነሱ ያጣሩት ነገር አለ በራሳቸው። አዎ እንግዲህ ውድ ቤተሰቦች ሁላችሁ ምን አለ መሰላችሁ፣ እህቴ ጋር ልደውል እኛ ማናቃት የአበበ እህት። ይሄ ምን አይነት አማርኛ ነው? እኛ ማናቃት ሌላ እህት አለችው። እኛ ስለሱ ብዙ ነገር እናውቃለን፣ ብዙ መረጃዎች አሉ። ነገር ግን ከጀርባው የተደበቀ ሌላም ነገር እንዳለም ጭምር ነው አሁን እየተሰማን ያለው። ምክንያቱም እህቴ ነሽ ብሎ የሚደውልበት የነበረውን ቁጥር ቼክ ስናደርግ እንግዲህ ዛሬ ጠዋት በባልደረቦቻችን ማንነቱን አውቀናል፣ አድራሻዋን አግኝተናል። ስለዚህ ውድ ቤተሰቦች ቀጥታ ያደረግነው ምንድነው ይህችን ሴት ማግኘትና ከአበበ ጋር ምን አይነት ግንኙነት እንዳላት፣ በምንስ ነው እህቱ ልትሆን የቻለችው፣ በምንድነው የምትዛመደው የሚለው ነገር እንዲሁም ደግሞ ምናልባት አሁን ከምናውቀው ቦታ ላይ የተዘወረ ነው የጠፋው እሷ ጋር ሊሆን ይችላል ብለን ስለምናስብ እዛ ተገኝተናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉና ይህችን ሴትዮ የምትነግረንን ነገር በደንብ እንድትከታተሉ እንድትሰሙ ፈልጋለሁ። ምናልባት በእጃችንም ልናስገባው እንችላለን። እናንተ አብራችሁን መሆናችሁን ለማረጋገጥ እንግዲህ ቻናሉን ያልተቀላቀላችሁ ሰዎች ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ሀሳብ አስተያየታችሁ ኮሜንት ላይ እንድትጽፉ እንዲሁም ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ብዙ ሰው እንዲማርበት ፈልጋለሁ። በያላችሁበት መልካም ቆይታ አብራችሁ ሰላም። አቤት። እንዴት ነሽ? እግዚአብሔር ይመስገን። ሁሉ መልካም? ሰላም። እግዚአብሔር ይመስገን። ይቅርታ ለአንዳንድ ጥያቄዎች ልጠይቅሽ ነበር። ምንድን ነው ያልገባኝ? ካሜራ አንዳንድ ነገሮችን እየቀረጽ ነውና ማለት ልዑል እባላለሁ። እሺ፣ ግን ካሜራ መርማሪ ጋዜጠኛ ነኝ እና አንዳንድ ጥያቄዎችን መጠየቅ ስለፈለኩኝ ነው። ያው ጋዜጠኛ ስለሆንኩኝ ነው፣ ለዛ ነው እየተቀረጸ ያለው። እሺ፣ ቅር ይልሻል ብታስገቢን? ያው የህግ አካላቶችም ጭምር ናቸው ያሉት። ምናልባት ያው ልትፈሪ ትችያለሽ፣ ልክ ነሽ። ግን የህግ አካላቶችም ጭምር ስለሆነ አብረውኝ ያሉት ችግር የለውም። ባለቤቴ ማለት ይቅርታ፣ አበበ ባለቤትሽ ነው እንዴ? ስለዚህ ጉዳይ ገብተን እናውራ። ይቅርታ። አዎ ትክክል ነሽ። አዎ የአበባ አሰሪ ነኝ። እሺ የአበባ አሰሪ ነኝ። ትክክል ነሽ። ግን በቃ እስኪ ገብተን ብናወራ ደስ ይለኛል። በሱ ጉዳይ ስለሆነ የመጣሁት። ይቅርታ፣ መታወቂያ ባይ ደስ ይለኛል። ችግር የለውም። እንግባ።
ፈቃደኛ ሆነሽ እዚህ ቤት ስላስገባሽን ከልብ አድርጌ አመሰግናለሁ። ማይኩን ላድርግልሽ አንቺ ላይ ቅር ካላለሽ። እሺ ያው እንደነገርኩሽ ያው ልዑል እባላለሁ። አውቀሽኛል። የአበበ አሰሪ ነኝ። ግን ትንሽ ግራ ያጋባኝ ነገር ስላለ ማለትም የአበበ ባለቤት እንደሆንሽ ነው የነገርሽኝና ይሄ ነገር ትንሽ ግራ ስላጋባኝ መጀመሪያ አንቺን ከመተዋወቅ ልጀምር አይሻል? ስምሽን ብታስተዋውቂ። ስሜ ሜርሲ ይባላል። ሜርሲ፣ መልካም። እሺ ማለት እንግዲህ እኛ እዚህ ዛሬ የመጣንበት ምክንያት አንድ በአበበ ዙሪያ የሆነ ነገር አንዳንድ ነገሮችን ልንጠይቅሽ ነበርና በዚህ አጋጣሚ እኛ አስበን የመጣ ነው የአበበ ዘመድ እንደሆንሽ እንጂ ባለቤቱ እንደሆንሽ አላወቅንም ነበረ። ድንገት ያው በስልክሽ ስለሆነ ያገኘንሽ ማለት ነው። ስለዚህ እስኪ ስላንቺ በደንብ ንገሪኝ። እዚሁ ነው ተወልደሽ ያደግሽው? እዚህ ቤት? አዎ፣ እዚሁ ነው። የወላጆቼ ቤት ነው። የቤተሰቦች ቤት ነው። እነሱ አሉ እዚህ? አሁን በህይወት የሉም። ራሴ ነኝ የማስተዳድረው። ከማን ጋር ነው የምንኖረው? እዚህ ለብቻዬ ነው የምኖረው፣ ከሱ ጋር ከባለቤቴ ጋር። ከአበበ ጋር? ከአበበ ጋር። አበበ እዚህ ይኖራል እንዴ? ባለቤቴ እኮ ነው፣ አብረን ነው የምንኖረው። ወንድምሽ ነው ባለቤትሽ ነው? ምንድነው የምትሉት? ባለቤቴ ነው። አበበ ባለቤቴ ነው። ማለት እኛ አበበ ባለ ትዳር እንደሆነ አናውቅም ነበረ። እንዴት ሆኖ ነው? እስኪ እንዴት ተዋወቃችሁ? እስኪ ንገሪኝ። ከተዋወቅን ከ2 ዓመት በላይ ሆኖናል። ኦኬ። ጓደኛዬ ውጭ ሀገር የምትኖር ጓደኛ ነበረች። የእሷ ጓደኛ ነበር መጀመሪያ፣ ኖርማል ጓደኛዋ ማለት ነው። እሺ። እና እሷ ታስተዋወቀችኝ ማለት እሷ ለፍቅር ፈልጋው ለትዳር ፈልጋ ነበር ወደ ኢትዮጵያ የመጣችው እና አስተዋወቀችኝ። እስኪ ልጁን ይልኝ ምናልባትም የሆነኝ አይነት ነገር ከሆነ አንቺ የሆነ ነገር ትይኛለሽ ለኔ የሚሆንና የማይሆን መሆኑን አለችኝና አስተዋወቀችኝ ማለት ነው። ከዛ ልጁ ጋር ስልክ ተቀያየርን በአጋጣሚ። እኔ እሷና ሁለቱ በቃ እነሱን አንድ ለማድረግ ነበረ ሀሳቤ። አንቺን ያስተዋወቀችሽ አበበን ጓደኛሽ ነችና አንቺ እነሱን ሁለት ወደ አንድ ለማምጣት? አዎ፣ ምክንያቱም እሷ ምንም የጀመሩት ነገር አልነበረም፣ ምንም አይነት ግንኙነት አልነበራቸውም። ግን እሷ አስባ ነበር ወደ ኢትዮጵያ ስትመጣም ለማግባት ነበረ። እድሜዋም እየሄደ ስለነበረ ለማግባት አስባ ነበርና የምታውቀው ሰው ደግሞ እሱ ነው። የት እንደተዋወቁ ምናምን ነግራሻለች? የት እንደምታውቀው ምናምን? ስለ ሁለቱ የነገረችኝ ነገር የለም። ግን በቃ አበበ የሚባል ጓደኛ አለኝ ላስተዋወቅሽ ነው ያለችኝ። እሺ። ከዛ አስተዋወቀችኝ እና አንድ ለማድረግ ከእሱ ጋር ስልክ ተቀያይረን ነበረ፣ እናወራ ነበረ ምናምን። ግን እሱ እኔ እንደሚወደኝ ምናምን ነግረኝ ነበረ። ኦኬ። ማለት እሱ አንቺ ላይ ፍላጎት አሳደረ? ከተዋወቃችሁ በኋላ ከእሷ ጋር ምንም አይነት ግንኙነት ስላልነበረው? ምንም አይነት ግንኙነት አልነበራቸውም። እሷም ነግራኛለች፣ እሱም ነግሮኛል። ግን እሱ አንድ ለማድረግ በሚሞክርበት ሰዓት እሷ እንደማይፈልጋትና እኔን እንደሚወደኝ እየነገረኝ ነበረ። ታዲያ አንቺ ፍላጎት ነበረሽ ነው እሱ ላይ? አልነበረኝም። ቀስ በቀስ ነው የመጣ ስሜቱ። እንዴት ማለት? ምንም አይነት ግንኙነት አልነበራቸውም። እሷም ሀሳብ ላይ ነው የነበረች። ከዛ ሳላውቀው እኔም እሱ ባለበት ሁኔታ ውስጥ ገባው ማለት ነው። ስለዚህ አንቺም ሳታስቢው ከእሱ ጋር የፍቅር ስሜት የተጋራሽ ምታሽ? እሺ። ከዛ በቃ ለሷም አልነገርናትም ነበረ። ውስጥ ለውስጥ ጓደኛሞች ሆንን ማለት ነው፣ ፍቅረኛሞች ሆንን። ለሷ ማለት ለምሳሌ ለምን ደበቅሻት ታዲያ? ማለት ያው ስሜቷን ታውቂዋለሽ። እሱ ማግባት ፈልጋ እንደመጣችም ነግረሽኛል ከውተር። ታዲያ ለምን አልነገርሻትም? ግን እሱ እንደማይወዳት ነገራት። እኔም ሳላስበው ደግሞ እዛ ሙድ ውስጥ ገባው ማለት ነው። ታዲያ እዚሁ ቀረች ወይስ ተመለሰ ሄደች? አይ አለች፣ ደብቀናት ነበረ ተወሰነ ጊዜ፣ ግን አልተቻለም። አወቀች እና እሷ ምንም በቃ ተደባብረን ነበረ። በቃ አሁን እዚሁ ነው ያለችው። ማለት ይህን ነገር ስታውቅ ተቀያየማችሁ እርስ በርስ? ታዲያ በዛ ሁኔታ ውስጥ ነው ወደ ትዳር የገባችሁት? በጓደኝነት ምን ያህል ጊዜ አብራችሁ ናችሁ? በቃ ከ2 ዓመት በላይ ነን ነው ማለት። በጓደኝነት እና በትዳር በጓደኝነት ምን ያህል ጊዜ አንድ ላይ ናችሁ? 1 ዓመት። 1 ዓመት በጓደኝነት። ከዛ በኋላ አንድ ላይ ከዛ በኋላ አሁን ደግሞ አንድ ላይ ለ1 ዓመት ያህል ኖረናል እዚህ ማለት ነው። ከወላጆቼ ቤት ግንኙነታችሁ 2 ዓመት ነው። በትዳር 1 ዓመት፣ በጓደኝነት 1 ዓመት። አበበ ምን አይነት ሰው ነው? አበበ በጣም የስራ ሰው ነው፣ ይወደኛል፣ እንዋደዳለን። በጣም መልካም ሰው ነው ለኔ። ይሰራል በደንብ። ልክ አሁን የወላጆቼ ሀብት ነው። አብዛኛው ወንዶች
ሀብቴን ብለው ነው የሚቀርቡ። እሱ ግን እንደዛ አይነት ሰው አይደለም። በምን አወቅሽ? ማለት እንደዛ አይነት ሰው እንዳልሆነ በምን ልታወቅ ይቻልሽ? በቃ ገንዘብ ምናምን አይለኝም። ኖርማል በቃ ፍቅራችን ነው የሚቀድመው። ገንዘብ ስላልጠየቀሽ እኮ እንችላል ማለት አይደል? አይ ብዙ ሰዎች ጋር እንደዚህ አይነት ነገር እሞክራለሁና አብዛኛዎቹ ገንዘብን ብለው ነው የሚቀርቡ። እሱ ጋር ግን እንደዚህ አይነት ነገር ለዛም ነው ከሱ ጋር ላይ መኖር የጀመርኩኝ። ማለት አሁን ብዙ ጊዜ አበበ ስራ ላይ እንደሚሆን ነው እኛ የምናውቀው። ኢቭን አዳር ራሱ እኛ በመደብነውና ባዘዝነው ቦታ ላይ ነው ብዙ ጊዜ የሚቆየውና አብረን ነው የምንኖረው ስትኝ ትንሽ ግራ እያጋባኝ ነው። ምክንያቱም ረጅም ጊዜ ከኛ ጋር ነው የሚሆነው፣ ቀንም ሌሊትም ስለሚሰራ ማለት ነው። ስራ ይሰራል። ምን እንደሚሰራ ታውቂያለሽ? ያው አሁን እኔን አውቀሽኛል። ልዑል እባላለሁ፣ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ስልሽ የአበበ ጓደኛ ምናምን ብለሽኛል እና የባለቤቴ ጓደኛ ነው ሁላ ያልሽኝ እና ምን እንደሚሰራ ስራው ምን እንደሆነ ምናምን ታውቂያለሽ? ያው ካንተ ጋር የሆነ ንግድ ነገር እንደሚሰራ ነው የማውቀው። ማለት እኔ ደግሞ በስራ አምናለሁና ቤተሰቦቼ ከድህነት ተነስተው ነው ለዚህ የበቁት ማለት ነው። እና ስራ በጣም ይሰራል። ግን ደግሞ እኔ በስራ ስለማምን በቃ በፈለገው ሰዓት ይመጣል። በቀን ውስጥ ቢያንስ ለ2-3 ሰዓት ቤት ይመጣል። በቀን ውስጥ ቢያንስ ለ2 ሰዓት ወይ ለ3 ሰዓት ሳይመጣ አይውልም አያድርም። መጥቶ ብቻ ይመለሳል ነው። እና ንግድ እንደሚሰራ ነው የምታውቂው? ማለት ቀን ከሌት የሚሰራ ንግድ ምን አይነት ንግድ ነው? ማታም አዳር የሚያሰራ ቀንም የሚያሰራ ንግድ ምን አይነት ንግድ ነው? እኔ የሚሰራውን ገንዘብ ስለሚያሳየኝ በቃ በደንብ እየሰራ እንደሆነ አውቃለሁ። ምን እንደሚሰራ ላላቅ እችላለሁ፣ ግን ደግሞ ስላንተ ብዙ ነገር ይነግረኛል። በጣም ጥሩ ስራ ነው የሚሰራው ምናምን ይለኛል። ማለት ገንዘብ ምናምን የሚሰራውን ገንዘብ ያሳየኛል ምናምን ስትይ አልገባኝም። እስኪ በደንብ አብራሪልኝ። ማለት በብዙ ወንዶች ተጎድቼ ነበር በእንደዚህ አይነት ኬዝ ማለት ነው። አንዳንዴ ሴት ልጅ ሀብት ሲኖራት በጣም ከባድ ነው ወንድ ለማግኘት ማለት ነው። እና እሱ ደግሞ ይህን ነገር ለማወቅ ከሱ እንደዚህ አይነት ነገሮችን ገንዘብ ፈልጎ ነው ከኔ የቀረበ መሆንና ለመሆኑን ለማወቅ በጣም እየጣርኩ ነበርና በዛ መሀል ከኔ ገንዘብ እንደማይፈልግ ተረድቻለሁ። የሚሰራውን ገንዘብ ያሳየኛል። ሳፖርት በምንደራረግበት ሰዓት ደግሞ እንደጋገፋለን። ማለት አበበ ብዙ ገንዘብ አለው ነው? አዎ የሚሰራውን ገንዘብ ያሳየኛል። ማለት ገንዘቦቹ እንደዚህ በዚህ ልክ ሊያሳይሽ የፈለገው ለምንድን ነው? ማለት ተጋጭታችሁ ታውቃላችሁ? ከዚህ በፊት የገንዘብ ጥያቄ አንስቶ ያውቅ ነበረ ወይስ ለምንድን ነው በዚህ ልክ ሊያሳይሽ የሚፈልገው ያለውን ገንዘብ? ያው ቅድም ነግሬያለሁ። በገንዘብ ጉዳይ ከቤተሰቦቼ ገንዘብ እንዴት ነው እንደመጣ አውቃለሁና በብዙ ሰዎችም ተጎድቻለሁ በዚህ ጉዳይ። ስለዚህ ገንዘብ ሲለኝ ለገንዘብ እንደቀረበኝ ስለማስበው በዛ ነገር ፊት አልሰጠውም። ኦኬ እኮ ጠይቆሽ ያውቃል ነበር ነው መጀመሪያ? ያውቃል። ትንሽም እንጋጭ ነበርና ግን አሁን እየሰራ ስለሆነ ያ እንደዛ አይነት ነገር የለም ማላችን ላይ። ኦኬ መጀመሪያ ግጭት ምናምን ነገር ነበራችሁ፣ ገንዘብ ምናምን ጠይቅሽ ነበር። ከዛ በኋላ ነው ማለት ነው የሰራውን ገንዘብ ምናምን እያመጣ የሚያሳይሽ? ማለት ለፍቅራችን ከማሰብ አንጻር እኔ ለገንዘብ ብሎ እንዳልቀረበኝ ከማሰብ አንጻር ነው እንደዛ የሚያደርገው። አንቺ ስለምከለክለው ነው ማለት መጀመሪያ ጠይቀኝ ነበር ብለሻል። ገንዘብ ችግር ኑሮኝ አይደለም የምከለክለው፣ ግን መሀላችን ላይ ገባኝ። የገንዘብ ፍላጎት ብቻ ኖሮት እኔ ጋር እንዳይመጣ በሚል። ስለዚህ አንቺ ገንዘብ ስለምትከለክለው ስለነበረ ነው ማለት ነው እየሄደ እየመጣ የሰራውን ገንዘብ ምናምን ነገር ገንዘቡ የሚያሳይሽ? አይ እንደዛ አይደለም። እኔ እነሱ ያሰበነው ቢዝነስ ነበረ፣ የሆነ ሆቴል ነገር አስበን ነበርና ለዛ ደግሞ ገንዘብ ማስቀመጥ ነበረብን እና በሚሰራበት ሰዓት የሚያል ሰርቻለሁ እያለ ያሳየኝ ነበር። ኦኬ አንድ ላይ ሼር አድርጋችሁ ሆቴል ነገር ለመክፈት የሁለታችሁን ቢዝነስ አንድ ላይ ለመክፈት። ስለዚህ ገንዘቡን እያተራቀመ እንደሆነ እየሰራ እንደሆነ እያሳየች ነበር ማለት ነው። እያሳመነኝ ነው ማለት እኔ እየተረዳሁት ያለሁት ምንድነው ውድ ቤተሰቦች እያሳመናት ነበር ነው በቃ ከሷ ማለት። ስለዚህ በዚህ ሁኔታ እርግጠኛ ሆንሽ ማለት ነው ገንዘብ ካንቺ ፈልገው እንዳልመጣ ማለት። እኔ ግን አልገባኝም። አሁን የእናንተ ጥያቄ ምናምን በጣም እየተወሳሰበብኝ ነው። ከሱ ጋር ሰላማዊ ኑሮ ነው እየኖርክ ያለሁት። እናንተ በሰዓት መምጣታችሁ ለራሱ ለእኔ በጣም ትልቅ ጉዳት ነው። በደንብ አድርጋችሁ ብታስረዱ ደስ ይለኛል። መልካም፣ እኔ በደንብ አድርጌ አስረዳሻለሁ ለምን እንደመጣ። እኔ አንደኛ ባልደረባው አይደለሁም ማለት ጓደኛው አብሬው ንግድ የምሰራ ሰው አይደለሁም።
ያው ልዑል እባላለሁ ምናምን ስልሽ አውቀሽኛል የእሱ ጓደኛ ብለሽ መጠራሽ። አሁን ደግሞ ከእሱ ጋር ንግድ እንደምሰራ ነገር የነገርሽኝ፣ ግን እኔ ነጋዴ አይደለሁም፣ ንግድ አይደለም የምሰራው። እንደነገርኩሽ እኔ መርማሪ ጋዜጠኛ ነኝ። ከዛ ባሻገር ደግሞ አበበ በእኔ ስር የሚሰራ ቅጥረኛ ነው። ሲቀጥል እሱም ጓደኛው ነው፣ አብሮት የሚሰራ ሰው ነው። እሱ ኢቨን የሚያውቀው ያንቺ ስልክ የሚያውቀው የአበበ እህት ስልክ እንደሆነ እንጂ እኛ ሲጀምር ባለትዳር መሆኑን ራሱ አናውቅም። ምንድነው የምትሉት? እየዋሽ ነው እያላችሁኝ ነው? ይኸውልሽ አበበ እኛን በደንብ በጣም ብዙ ነገር ዋሽቶናል፣ ብዙ ነገር ደብቆናል፣ ከጀርባ ብዙ ነገር ሲያደርግ ቆይቷል። የምንሰራው የህግ ስራ ነው። ወንጀለኞችን ማሳደድ፣ መረጃና ማስረጃ ማሰባሰብና ወንጀለኞችን ለፍርድ ማብቃት እንዲሁም ደግሞ የተጎዱ ሰዎችን ፍትህ ማሰጠት ነው የኛ ስራ። አንቺን ያገኘነሽ ሁላ በተሰጠን ተልእኮ መሀል ላይ አለቃችን ነው። እኔም ቅጥረኛ ነኝ። ባለቤት የምትይውም አሁን አበበ የተባለ ግለሰብ የኔ ጓደኛ ቅጥረኛ ነው እና አንድ ላይ በተሰጠን ኃላፊነት ላይ ስራ ማስረጃዎችን የሰበሰብን ባለ ሰዓት ላይ በመሀል ስልኬን እየወሰደ ይደውል ነበር። በዚህ ቁጥር ማለትም በአንቺ ቁጥር ላይ ማለት ነው እና አንድ እህቴ ጋር ደውል እያለ ነው ስልክ የሚቀበለኝ እና በዛ መሀል አሁን ላይ በመሀል ላይ ብዙ ችግሮች ስለተፈጠሩ እኔም በራሴ ብዙ ጥፋቶችን አጥፍቼ እሱም በዛው ልክ አጥፍቶ አሁን ላይ ማስረጃ እየሰበሰብን ባለበት ሰዓት ላይ ነው ያንቺን ቁጥር እንዳጋጣሚ ትዝ ብሎኝ ለጓደኞቼ ወይም ላለቃዬ ሳሳየው ነው እቺ ሴት ማነች የሚለውን ነገር ለማጣራት ማለትም እኛ ቤተሰቦቹ እናውቃለን፣ እህት እንደሌለው ያውቃል። እሱ ከኔ የበለጠ ደግሞ ከአለቃው ጋር በደንብ ስለሚያወራ ማለት ነው። እኔ እህቴ ስለኝ የፋሚሊውን ነገር ብዙም ጠልቄ ስለማላውቅ አላውቅም ነበር። ይህን ነገር ስነግረው ነው ለሱ እህት እንደሌለው ስለሚያውቅ ማነች እህትዬ የሚለውን ነገር ለማጣራት ስንመጣ ነው እንግዲህ ያችን ሚስቱ አድርገን ያገኘንሽ። እኔ በጣም ይቅርታ አድርጉልኝ። ቀልድ ከሆነ የያዛችሁት ነገር ይቅርታ፣ ለቃችሁ መውጣት ትችላላችሁ። ይቅርታ። ለቀልድ አይደለም የመጣሁት። በጣም ይቅርታ አድርጉልኝ። ሰምኛለሽ። አበበ በጣም ብዙ ስራዎችን ነው ከዚህ ቀደም ከኛ ጋር መልካም ስራዎችን ሲሰራ ቆይቷል። ከተቸገሩ ወገኖቻችን፣ ከተጎዱ ወገኖቻችን አበበን ወንጀለኛ ነው እያልከኝ ነው ያለው እኮ። አሁን ላይ ስንይዘው ነው እሱን ነገር ልናረጋግጥ የምንችለው። በአሁን ሰዓት አበበ ይሄን ያለው ሌላ ቦታ ነው እኮ። የት ለስራ ወጥቷል? ክፍለ ሀገር። ለስራ ክፍለ ሀገር? አዎ። የት ክፍለ ሀገር ነው ያለው? ቆይ በጣም ይቅርታ፣ ራሴን የተቆጣጠርኩ አይደለም። ከይቅርታ ጋር ወይ ሌላ ጊዜ ብትመጡስ? ይኸውልሽ ሌላ ጊዜ የምንመጣበት ሁኔታ የለም። ሲጀምር ዛሬ የመጣነው ግዴታ ስለሆነብን ነው። አበበን ልናገኘው አልቻለም። ማግኘት ደግሞ ግዴታ ነው። የሰማሽ ነው። ምክንያቱም እየሰራ ያለው ስራ ከባድ ስራ ነው። በተለይ በጣም አደገኛ ከሆነች ሀገር እያሸበረች ካለች የህዝብ ነፍስ እየነጠቀች ካለች አደገኛ ወንበዴ ጋር ተባብሮ እየሰራ ነው ያለው። ምንድን ነው የምታወሩት? ምን እያላችሁ ነው? እያወራሁሽ ያለሁት አበበ ከወንጀለኛ ጋር ተባብሮ በአሁን ሰዓት ላይ ወንጀለኛ እየሆነ ነው ያለው። አበበ ለኔ ደግሞ ወንጀለኛ አይደለም። ላንቺ ይኸውልሽ ሲያስመስል የነበረበት ነገር አለ። ምናልባት እነዛን ገንዘቦች ምናምን የሚያሳይሽ እነዛን ገንዘቦች በእያመጣ የሚያሳይሽ አንቺን ለማሳመን እያደረገ የነበረው ጥረት ነው። ከአንቺ የሚፈልገውን ገንዘብ ለማግኘት አንቺን ለማሳመን የሚያደርገው ጥረት ነው እንጂ አበበ ጥቂት ደሞዝ ነው ከኛ የሚያገኘው። የሰማሽ ነው? ይኸውልሽ አበበ ጥቂት ደሞዝ ነው ከኛ የሚያገኘው። ምንም ነጋዴ አይደለም አበበ። እያመጣ የሚያሳይሽም ገንዘብ ከዚህ አሁን ከምልሽ ሴትዮ የሰው ነፍስ እየነጠቀች ካለች ሴትዮ እየዘረፈ ወይ ደግሞ ከሷ ጋር ተስማምቶ እያጭበረበረ ባለበት ሁኔታ የምትሰጠውን ገንዘብ ነው እያመጣ ላንቺ የሚያሳይሽ። እሷ ማናት? ስለሷ አይደለም እኔ አሁን ስለ አበበ ነው እያወራሁሽ ያለሁት። እሷን ታያት። እሷ ነገርኩሽ ሀገር ላይ እያሸበረች ያለች የብዙ ሰዎችን ነፍስ እየነጠቀች ያለች ወንበዴ ሰው ነች። ከሷ ጋር ደግሞ አበበ እያበረ ነው ያለው። ምንም አንቺን አሳምኖ አንቺን ለመዝረፍ ካልሆነ በስተቀር ምንም አይነት ነጋዴ አይደለም። ሲጀምር እያልኩሽ ያለሁት አንቺንም ራሱ ለማጭበርበር እየሞከረ ያለ ሰው ነው እንጂ የእውነት ትዳር ፈልጎ ከአንቺ ጋር እየኖረ ያለ ሰው አይደለም። አልገባኝም። ያሟቸዋል እንዴ? ምንድን ነው የምትሉት? ሲጀመር ካሜራውን አጥፋልኝ። ውጡ በቃ። አልፈልግ ስትገቡ ራሱ አላማራችሁ። ውጡልኝ። ሰምኛለሽ? ተረጋጊ። ውጡልኝ ምናምን አይደለም። የተሳሳተ ሰው ነው እያወራችሁ ያላችሁ። ምንም የተሳሳተ ሰው አይደለም እያወራችሁ ያሉት። ስለ አበበ ነው እያወራን ያለው። ምናልባት አበበ የት እንዳለ የምታውቂ ከሆነ ማቀው ነገር ሰምኛለሽ? ጠቁሚኝና ራሱን እናወጣጣዋለን። ከራሱ አንደበት ነገሮችን ሲናገር ትሰሚዋለሽ። እኔ ምንም እየገባኝ አይደለም። እናንተ ትዳሬ ልታበላችሁ ነው እንደመጣችሁ። እኔ የምትሉትን አበበ አላውቀውም። አበበ ስርዓት ያለው ሰው ነው። በቃ እኔ አላውቅም። ክፍለ ሀገር ሄዷል። ምንም አይነት ስርዓት ያለው ሰው እንዳልሆነ እኮ እየነገርኩሽ ነው ያሉት። ዛሬ በጠብጡ ነው የመጣችሁ። በቃ ተውኝ ባካችሁ። እኛ ትዳርሽን ልንበጠብጥ አይደለም የመጣነው።
ትዳርሽን ልንበጠብጠው ሳይሆን አበበን ፈልገን የመጣ ነው። አበበ ብዙ ወንጀሎችን እየሰራ ያለ ሰው ነው። ተሳስታችሁ ነው የመጣችሁ ነው እያልኳችሁ ያሉት። አበበ የምታወሩት አበበ አታውቁትም። በቃ እሱ አይደለም ታውቂዋለሽ አይደል? በስም አውቀሽኛል አይደል? ልዑል ላይ ስለሽ እኮ አውቀሽኛል አይደል? በጠብጠው መጥቶ እዚህ የባልሽ አለቃ ነው። እሺ ይኸውልሽ ይሄን ፎቶ ላሳይሽ። አበበ በእኛ ቢሮ ውስጥ ነው። ማንነቱን ቀይሮ ሊመጣብኝ አይችልም ማንም ሰው። አስላ አበበ ጋር ከ2 ዓመት በላይ ቆይተናል አንድ ላይ። እሺ ይሄ አይደል አበበ? ሌላ ተሳስቻለሁ? አበበ ነው ይሄ ፎቶ አበበ ነው። ይሄም አበበ ነው። ስለዚህ እኔ ምንም አበበን የተሳሳትኩ ሌላ አበበን ፈልጌ አይደለም የምትሉት። ይሄ የምትዩ አበበ ባሌ ነው መልካም ሰው ነው የምትዩ አበበ መልካም ሰው እንዳልሆነና ጥሩ ስራ እየሰራ እንዳልሆነ ነው በአሁን ሰዓት ነገርሽ። ባይርሽ ከዚህ ቀደም በነበረው ነገር ማለት ነው በጣም መልካም ስራ ነበር የሚሰራው ከኛ ጋር ጥሩ ስራ ነበር የሚሰራው። አሁን ላይ ግን ራሱን ሽጧል፣ ለገንዘብ ሞቷል ልጁ። እሱ የገንዘብ ችግር የለበትም ነው እያልኩ ያለሁት። እናንተ አንቺን የሚያሳይሽ ገንዘብ አንቺን ለማሳመን ከሌላ ወንበዴ ጋር እየተባበረ የሚያመጣው ገንዘብ ነው። ጌታዬ ምን እንደሚያወሩት ሰዎቹ። ኧረ እባካችሁ ውጡልኝ እባካችሁ። እሺ አንድ ነገር ተባበሪ። ያበበን መገኛ ነገር ይመውን ሰዓት ያለው አላውቅም። በቃ ተነሱ ውጡልኝ። በቃ አልፈልግም። ተረጋጊ። ውጡልኝ እኮ እሺ ተረጋጊ። አልፈልግም። ትዳር ልትበጠብጡ ነው የመጣችሁት። እሺ እኛ ትዳርሽን ልንበጠብጥ አይደለም የመጣችሁት። አላቃችሁም። በቃ ሲጀመር ስገቡ ጀምራችሁ አላማራችሁም። እሺ ሜርሲ እኛ ትዳርሽን ልንበጠብጥ አይደለም የመጣነው። ትዳርሽን ልናድነው እንችላለን። ይሄ ሰው ያንቺን ዘርፎች ከሚጠፋ ነገሮችን ከእናንተ በላይ ነው እሱን ስለምታወሩት ሰው አላውቅም። በቃ አላውቀውም። እኔ እኮ ስለማታውቂው ሰው ነው እየነገርኩሽ ያለው። ራሱን አታለሽ ነው እየቀረብሽ ያለው። አላታለ ከ2 ዓመት በላይ አብሮኝ ቆይቷል። የትዳር አጋሪ ነው። እናንተ ስለሱ ልታወሩኝ አትችሉም። በቃ አለቀ። ውጡልኝ እባካችሁ። እባክሽን ተረጋጊ። አልረጋጋም። ውጡልኝ። ያንዴ እባክሽን እናንቺ በስርዓት ነው። አልፈልግም። ከቤቴ ልታስወጡኝ ነው። አልወጣም። ውጡልኝ። በቃ ውጡልኝ። ከቤትሽ የትም አያስወጣሽም። ተረጋጊ። አልወጣም ያልኳችሁ ነው። ከቤት አልወጣም። እባክሽን ነይ አንዴ ይዛችሁ እሺ እንግዲህ ውድ ቤተሰቦች ያው ትንሽ የመደናገጥም ነገር እያየሁባት ነው። ምክንያቱም አንዳንዴ ያላሰብነው ሰው ማለት ስለ 2 ዓመት ሙሉ ባሌ ነው ትዳሬ ነው ብላ አብራው የተቀመጠችውን ሰው ማንነቱ ሌላ እንደሆነ ምንነቱ ሌላ እንደሆነ የሚሰራው ስራ ሌላ እንደሆነ እንዲሁም ደግሞ ሳለ ማሳመን እየሰራው ነው እየለፈው ነው ያለ ነጋዴነቱን እየተናገረ የገንዘብ ማት እያመጣ የሚያሳያት ከነበረ እቺን ሴት ያው በራሱ መንገድ ቆንጥጦ ይዟታል። እንደፈለገ ሊያደርጋት አዘጋጅቷታል። ስለዚህ እንደዚህ አይነት ነገር ስትሰማ ከኛ ደግሞ እኛን አታቀንም እሱ ነው ለ2 ዓመት ያክል የምታውቅ። ስለዚህ እንደዚህ አይነት ነገር ስትሰማ አለማመኗ እምቢ ማለቷ መደናገጧ ምንም የሚገርም አይደለም። እኔ ይመስለኛል ሉሌ እንዴት መሰለ ይሄ ሰውዬ የውላ ገንዘብ ማግኘት የጀመረው አሁን ከጀመርነው ስራ ጋር ከሱ ላይ ነው ብዙ ገንዘቦችን ያገኛሉ እና ሊያታላትም ሊያሳያት የሚችለው ገንዘብ ሊመጣ የሚችለው ከዛ ስራ ብቻ ነው። ሲጀመር ከየት እንደሚመጣ እኮ አልጠፋኝም እኮ አው ማለት ገንዘብ እዚህ ነገሩ ስትገቡ ከመጀመሪያም ጀምሮ ገንዘብን ከማስቀደም በፊት አየህ ምን ያህል ጥፋት እንዳጠፋ አብረው ተባብረው ከሱ ጋር እሺ ብለ እሱ የሚሰጠን ገንዘብ ለመብላት ብለ አብረው ስለሮጥክ ምን አይነት ነገር ውስጥ እየገባን እንደሆነ እየተመለከተ ነው። ይብል ሌላ ቤተሰብ ሊያጠፋ ነው። እዚህ ጋር እቺ ልጅ ብቸኛ እንደሆነች ተናገር ሰምታታል አይደል? ትዳሬ ነሽ ብሎ አታለው 2 ዓመት ሙሉ አብሯት እንደቆየ ሰምታል። እሷም ግን እኮ ከጓደኛዋ ቀምታ ነው ከገባ ቀማቻትም ምን አለቻትም ይሄ ማተር የሚያደርግ ነገር አለ። ምክንያቱም ኦሬዲ በቃ ሁለቱ ከተፈላለጉ ተፈላለጉ ነው። አያቺ ልጅ ደግሞ እኔ ስለነሱ አይመለከተኝም። አሁን ስለሱ አይደለም ላወራ የመጣሁት። ያንተ መተባበር እሱን ብዙ ነገሮችን እንዲያበላሽ እያደረክ ነበር። ኢቭን አሁን ራሱ ምን እንዳደረገ አናውቅም። ሌላም ሴት ልትኖር ይችላል እንደዚህ ቻይነት ሴት ሌላ እንኳን የማውቀው የለም። እንግዲህ የማውቀውን እየነገርኩ ነው። እንዴ ስማ እቺንም እኮ የምታውቀው እኮ እህቴ ነሽ በሚል ነው አይደል? እህቴ ነሽ በሚል ነው ከኔ ጋር ስልክ የተደረገ። ስለዚህ ሌላ የማውቀው ነገር የለም ምናም ነገር አይደለም። ላንተ ትንንሽዬ ሰባሪ ሳንቲም ይሰጥና ለራሱ ያንን ለገንዘብ እየሰበሰበ ነበር ማለት። ሆቴል ለመክፈት እንግዲህ ሰምታችኋል። ሆቴል ለመክፈት እቅድ ላይ ናቸው። ሆቴል ለመክፈት የሚያደርስ እኮ ገንዘብ የሚያስገኝ ነገር እኮ አይደለም። እሷ አውቃ ላንተ የሚሰጠው ያ ነው። ገና እኛ እኮ ምንም ስላበባ አልጠየቅናትም። ገና ልዑል መሆኔን ስነግራት እኮ ነው አይደለ የባለቤት ጓደኛ ነው ያለችኝ። አዎ ትልቅ ስህተት የሰራው የኔን ስም ለሷ መንገር አልነበረበትም። መጀመሪያ አሁን ማለት ትልቅ ስህተት የሰራው ራሱ ላይ ነው ነጥብ የጣለው። ገባህ? ልዑል ከሚባል ሰው ጋር ነው የምሰራው ነጋዴናን ምናምን ብሎ
ብዙ ወሬ አውርቷል። ገባህ አይደል? ስለዚህ ይሄ ራሱ ላይ ነጥብ ጥሏል። ቆንጆ ነጥብ ነው የጣለው። ስለዚህ እሷን አሁን ማሳመን ባለብን መልክ እናሳመናታለን። ቪዲዮዎች ስላሉ ምናምን እኛ ጋር ቪዲዮዎች አሉ። እንዲሁም ከዚህ ጋር መስክ ላይ ስንሯሯጥ የነበሩ ቪዲዮዎች አሉ። እነዛንም ታያቸዋለች እቺ ልጅ። እናስፈግጥላታለን። እንኳን በጊዜ ደረስንላት ነው የምለው። ይሄንን ገንዘብ እያሳያት እያሳመናት ሙሉ ሀብቷን የቤተሰቦቿን ውርስ ዘርፏት በኋላ ሜዳ ላይ ከምትወርቅ በጊዜ ደርሰንላታል። ይሄ ተመስገን። ግን ደግሞ ትልቅ ስህተት እንዳለ እወቅ። እናንተ ጋር አንተ በተለይ አንተ ጋር አጥቻለሁ። እኔ እኮ አላጠፋሁም አላልኩም። ጥፋቴን አምኜ እኮ አሁን ምን ያደርጋል ታዲያ? አበበ ከእጄ እስከሚወጣ ድረስ አንተ እኮ እኔን ለመግደል እቅድ ስታወጣ የነበርክ ሰው ነህ። ለሱ እኮ ተዘዝቼ አብሬ እኮ እያገዝኩ ነው አይደል? ስማ፣ ወደ ሳይሆን በግድ ነው የምታግዘኝ። አሁን ተገደህ ነው የምታግዘኝ። እኔ ባልገደድም በወድጄ ነው ይሄን ነገር ማድረግ ፈልጋለሁ። ከጥፋቴ ተዘዝቻለሁ። መማር ፈልጋለሁ። ነገር አይችልኝ ሉሌ ስታያት አሁን እንደዚሁ ክፍለ ሀገር እንደሄደ ታውቃለች። ለመጨረሻ ጊዜ ማግኝታው ነበር ክፍለ ሀገር ሄዳለሁ ብላ ነው። ለዛም አሁን የሄደበትን ቦታ እንደማታውቅ ስለዚህ ክፍለ ሀገር ለስራ ሄዳለሁ ብሏት ሄደ። ይሄ እኮ እየዋሸ ነው እንጂ ክፍለ ሀገር ለስራ ሄደ እንደ የምሩን ለስራ ሄደ ክፍለ ሀገር እኛ ተደብቆ የለ አሁን ላይ እኮ ክፍለ ሀገር ለስራ ሄደ ወይ ነው የተደበቀ ቦታውን እሷ ምናብራ ብታቀስ አንተ የምታውቀው ነገር አለ? እኔ የማውቀው ነገር የለም። እኔ የማውቀው ነገር አይ ነገሩን ወደ እሷ እንድናዞረው እየፈለክ ነው? እንደዛ አይደለም። የምታውቀው ነገር ካለም እሷ ምረዳጋ እሷ ማንነቱን ያላወቀችው ሰው የተደበቀበትን እንድታውቃለች ነው ማንነቱን ያላወቀችው ሰው። ስለዚህ ይኸውልህ አንድ ነገር ልንገርህ፣ ዲና የተባለችን ሴትዮ እንዳስመለጣት አንተም ታውቃለህ። ተባብረዋል፣ ገንዘብ ወስደሃል ከሱ። ዲናን የተደበቀችበትን ቦታ ታውቃለህ። ያ ማለት አንድ ላይ ወሬ አልፈልግም። የምትነግረኝ ከሆነ ትነግረኛለህ። ስለዚህ አሁን ላይ ካንተ አናት ላይ አልወርድም፣ ካንተ ራስ ላይ አልወርድም። ትሰማኛለህ? ነገርኩህ እኮ ነው ሎሌ። እስከዛሬ እያወራንበት አልነበር እንዴ? ነገር ይኸውልህ ነገር ያገኘነው እሷን የሚያገኘና በምን መልኩ ውስጥ ነው? ስማ እኔም መንገድ ለማሳት እየጣልክ ቢሆንስ በምን አረሳለሁ? የሁሉን ነገር አንዴ እኮ ካለቀ በኋላ ወደ ኋላ መመለስ ነው። ምክንያቱም ትፈራለህ ወይ ደግሞ ሌላ ገንዘብ ይሰጣል። ለምንም ገንዘብ የለም። እኔ ሁሉ ነገር አካውንቴ ሁሉ ተጠልፏል አይደል? ሁሉንም ነገር እየተከታተላችሁ ነው። ምንም የሚገባ ገንዘብ የለም። እሺ ምን አይነት ገንዘብ ሲገባ አይታችሁ? ዲናን ግን ስታመልጥ ታውቃለህ። ያ እኮ ስታመልጥ ነው እንጂ ወዴት ይዟት እንደሄዳለህ እንደተደበቀች ወይ የት እንዳመለጠች ታውቃለህ። ወዴትም አላውቅም። ይሄን ነገር እኮ ነገርኩህ። ይሄን ነገር እንድትጠቁመኝ እፈልጋለሁ። ይሄን ነገር ነው ምንም አውቀው ነገር ወይ እሱ የተደበቀበትን በደንብ አድርገህ ታውቃለህ። አላውቅም። እኔ ከኔ ራሱ ከእናንተ ጋር እንደተገናኘው ሲያውቅ ነው ስልኩን ራሱ አጥፍቶ የጠፋው አይደል? በምን አወቀ? እኔ በምን አውቃለሁ? በምን አወቀ ከኛ ጋር እንደተገናኘ? እኔ ምን አውቃለሁ? አንተን እኮ አስጠርተህ ነው እኛ ሰርካለም እንድጠራ አድርገን ነው አንተን ያስመጣ እኮ። እኔ ስመጣ ነገርኩህ እኮ ስመጣ ነግሬው ነበር ማለት ሰርካለም ጋር ልሄድ ነው ዕቃ ተቀበል ብላኛለች። ስለ ተቀበልና ቶሎ ሄዳለኝ። ታዲያ በምን አወቀ ነው እኛ እንደያዝነ? በምን አወቀ? አንተ ራስህ ሰርካለም ጋር መጣህ እኛ ያዝነ? እኔ በምን አውቃለሁ? ነው አሁን ወይስ ስልኬ እናንተ ጋር ስለነበር ስልክ አላነሳ ካልኩት ምናምን ተጠራጥሮ ምን ስልክ መደወለ? ሲጀምር ወዲያው ስልኩ ሙሉ ዝጋል ነበር እኮ። እኔ በምን አውቃለሁ? እኔ የት አግኝተህ ነው የነገርከው? ሰርካለም ጋር ልትሄድ እንደነበር? ምክንያቱም ስልኩ ዝጋ አልነበረም ወይ? ደወለችልኝ። ስልኩ ዝጋ አልነበረም ወይ? ከደወለችልኝ በፊት አውርተን ነበረ። ከኔ ጋር ከደወለችልን በፊት አውርተን ዘጋ ነው። ከዛ በኋላ እሷ ደውላ እንደዚህ አለ ትወስዳታለህ ስትለኝ ደውዬ እንዲህ ነው ስለው እሺ በቃ ባለኝ ዘጋው። ከዛ በኋላ ስልኩ ዘጋ። ኧረ እባክህ በእኔ በምን አውቃለሁ እናንተ እሷ ጋር መሆናችሁን? እሺ እኔ የማውቀው ነገር የለም። እኔም ድንገት ስመጣ ነው አይደል የተገጣጠመው። አሁን እኛ እሷ ጋር መኖራችን ምን እንደነበረን ታውቃለህ ሳይሆን እሱ የት እንዳለ በደንብ ታውቃለህ። በምን አውቃለሁ? የት ነኝ ያለ ያን ደውለለት ስትተደው ከዛን ቀን በኋላ ነው ስልክ መቼ የዛ ሰዓት የት ነኝ ያለ ነው። የዛ ሰዓት አውርተህ ነበር አይደል? ሰርካለም ጋር እየሄድክ እንደነበር ስነግረው የት ነኝ ያለ የሆነ ስራ አለኝ ወደዛ እየሄድኩኝ ነው ስጨርስ አንተ ደውለልኝ ያለኝ በቃ ሌላ ምንም ያለኝ ነገር የለም። እንደመጣው ደግሞ እኔ ከእናንተ ጋር ተገናኘሁ። ከዛ በኋላ ምንም ያወራሁት ነገር የለም። ስልኬ እናንተ ጋር ነው። ከማን ጋር በምን ሁኔታ ላወራ እችላለሁ? በምንም ሁኔታ ከሱ ጋር ላወራ አልችልም። ስለዚህ ምንም የምትናገረው ነገር የለም። ማውቀው ነገር የለም። የት እንዳለ አልነገረኝም ነው የምትለው? እኔ በእውነት እኔ በፈለግከው እንትን እላለሁ። እኔ የማውቀው እሺ ተረጋጋሽ? አዎ ተረጋግቻለሁ። ይኸውልሽ አንድ ነገር ልንገርሽ። የነገርሽኝ ታሪክ የእውነት ከሆነ
ማለት አበበ ከአበበ ጋር ሆቴል ለመክፈት እንደዚህ ፕሮፖዛል ነድፋችሁ ምናምን ነገር እቅድ አድርጋችሁ ልትንቀሳቀሱ ከሆነ አያዋጣሽም። የምሬ ነው የምነግርሽ። ምክንያቱም ልጁ አንቺን ለማጭበርበር ነው ይሄን ሁላ ነገር እያደረገ ያለው። እንደነገርኩሽ አሁንም ቢሆን አበበ ነጋዴ አይደለም። እኛ የምንሰራው የወንጀል ስራዎችን ምርመራ ነው የምናደርገው። እኛ በያዝናቸው ኬሶች ላይ መረጃዎችን ማስረጃዎችን ምናምን የሚሰበሰበው እንዲሁም ደግሞ እንዲከታተል የምንፈልገውን ሰው ነው የሚከታተለው። አንደኛው አብሮት የሚሰራው እሱ ነው ባልደረው። የሰማሽ ይኖር። ስለዚህ አበበ አንቺን ገደል ከመክተቱ በፊት አንቺን ህይወትሽን ከማበላሸቱ በፊት እንድትተባበሪ እንፈልጋለሁ። ሰማሽ? ያለሽ በደንብ ስሚ። ህይወትሽን ምስቅልቅል እንዲያደርገው ትፈልጋለሽ? አልፈልግም። እንደነገርሽኝ ከሆነ እናትና አባትሽ ይሄንን ሀብት እንዴት እንዳመጡት ምናምን ነገር ነግረሽኛል አይደል? ዳ እንደነበሩ ምናምን አጫውተሽኛል አይደል? ይሄን ነገር ነጥቆሽ ባዶ እንዲያስቀርሽ ትፈልጋለሽ? ትፈልጋለሽ? አትፈልጊም ማለት? ስለዚህ አሁን ማልቀስ አይደለም መፍትሄው፣ እኛም መተባበር ነው መፍትሄው። የምታውቂውን ነገር እንድትነግሪኝ ነው የምፈልገው። እሺ እነግራችኋለሁ። በጣም ጥሩ። አበበን መጨረሻ ጊዜ ያየሽው መቼ? ዛሬ የት ነው ያየሽው? ዛሬ ማለት ክፍለ ሀገር ሄዷል ምናምን ብለሽኝ ነበር ለስራ። የት ነው ያየሽው ዛሬ? ያው ክፍለ ሀገር አልሄድም ማለት ለማንም አትናገሪ ብሎኝ ነበር። እዚህ እንዳለ ማለት በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ የሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እዚሁ ነው ያለው። እዚህ ቤት ነው ያለው እኮ። የት ንገረኝ። ይኸውልሽ ምንም አትፍሪ፣ ንገረኝ። የት ነው ያለው? አትናገሪ ብሎኛል አይደለም? ይኸውልሽ ይሄ ሰውዬ ነገርኩሽ፣ ከወንጀለኛ ጋር ተባብሮ እየሰራ ነው። አንቺንም ህይወትሽን ሊያበላሽ ነው የተዘጋጀው። ስለዚህ የትኛው ክፍል ነው ያለው? ንገረኝ። የት ነው ያለው? ውጡ። ላይ ስንተኛ ላይ? ሁለተኛ። የት ነው ያለው?